ሐሰተኞች ነቢያት ክብራቸው ሰው ማስለቀስ። ሰው ሲያስለቀሱ የእግዚአብሔር ሰው ይመስላል። ለታ አባቱ አንጫጫውት ይነስ በናይጄሪያ ውስጥ ያሉ ጠንቋዮችን የትም ዓለም ላይ አታገኛቸው። ጋና ውስጥ ያሉ ጠንቋዮች የትም ዓለም አጠቃላይ ባህር ዳርቻ ያሉ አገሮች ላይ ያሉ ጠንቋዮችን የትም አታገኛቸው። እርኩሳን መናፍስት ያለባቸው ከአጋንንት ጋር ማህበረሰብ ያለባቸው ባህር ውስጥ ገብተው ቃል ኪዳን የሚያደርጉ ሰዎች ፓስተር ሆኖ የሚያገለግሉበት ሀገር ነው ናይጄሪያ ማለት። ችግሩ የት ነው? ይሄንን ከብዙ ነገር ጋር የተያያዘ ነገር ኢትዮጵያው ስለማምጣት ስቃይ መብላት። አንድ ነገር ወይም አንድ ትንቢት ከእግዚአብሔር መሆኑን የምናውቀው እነዛ በየቲክቶኩ ወንጌልን የሚያዋርዱ ወንጌል አመንን የሚሉ ሰዎች ግን የወንጌል እምነት ተከታይ አይደሉም። አንጥፉልኝ ባዮች ናቸው፣ ስገዱልኝ ባዮች ናቸው። የአፍሪካዎቹን ነቢያት ልምምድ ነው አይደል ኢትዮጵያው ስለማምጣት መከራ የሚበላው። ወደ ናይጄሪያ ደግሞ ሲደርሱ እንደወረዱ ግራና ቀኝ ያለው ያ ሁሉ ትልልቅ ሰው ተንበርክኮ ነው አንድ ጎረምሳ ነቢይ በመካከላቸው የሚያልፈው። ቀና ብለው አያዩትም። እንደዚህ እንኳን ሲባል ምንድነው ብዙ ሰው የሚያስበው ምን ይሆናል? ለቅባቱ ነው ለምኑ ነው የሚለው ሰው። ስለዚህ የሃይማኖት ልዩነት አለ። ከነ ጳውሎስ ሃይማኖት የተለየ ሃይማኖት ተፈጥሯል። የአፍሪካ ልዩ የሆነ የራሱ ሃይማኖት ተፈጥሯል። የክርስትና ሃይማኖት ደግሞ ምንጩ አፍሪካ አይደለም፣ የነ ጳውሎስ ወንጌል ነው። ከዛ የመጣ ነው። መልክ አለው፣ ያን መልክ መምሰል አለበት። ከዛ መልክ ውጭ የሆነ መልክ ሁሉ ከዛ ሃይማኖት ጋር ግንኙነት የለውም። ለዚህ ነው በዚህ ሀገር ያሉ ያው አንድ ላይ ታቆረንና ታጉረን ወንጌላውያን ተብለን እንዲህ ተጨፍልቀን የገባ ነው በሙሉ በግልጽ ቋንቋ የምናገረው ግማሾቹ የኛ ሃይማኖት አይደሉም። ከኛ ሃይማኖት ጋር ምንም ግንኙነት የላቸውም። ከሃይማኖታችን ጋር አብሮ አይሄዱ። ከመጣው የጥንቱ ሃይማኖት ጋር ምንም አይነት የመልክ መመሳሰል የለውም። በምንም አይነት ሁኔታ ሰዎች አንድ ላይ ሊጨፈልቁን ቢሞክሩ ይሄውና የጴንጤ ጉድ ብለው በየቲክቶኩ ሊያሾፉብን ቢሞክሩም እነዛ በየቲክቶኩ ወንጌልን የሚያዋርዱ ወንጌል አመንን የሚሉ ሰዎች ግን የወንጌል እምነት ተከታይ አይደሉም። ነገር ግን በመንጋ ውስጥ የገቡ ተኩላዎች ናቸው። በስንዴ ውስጥ የተቀመጡ እንክርዳዶች ናቸው። ሰው ወንጌልን በመስማትና ወደ ወንጌል እንዳይመጣ እንቅፋት አድርጎ ሰይጣን አሽልኮ ያስገባቸው አጨበርባሪ ነቢያቶች ናቸው፣ ሌቦች ናቸው። ገና ጥቂት ነገር አይናቸውን ጨፍነው ከተናገሩ በኋላ ሚንቀባረሩ ሚኮሩ መንገድ ጠበበኝ የሚሉ ሰዎች ናቸው። ይሄ መንፈስ የጌታም መንፈስ አይደለም፣ የሐዋርያትም መንፈስ አይደለም፣ የአባቶችም መንፈስ አይደለም፣ እግር ያጠበው የኢየሱስ መንፈስ አይደለም፣ ትሑት የነበረው የጳውሎስ መንፈስ አይደለም፣ ትሑታን የነበሩ የአባቶች መንፈስ አይደለም። ይሄ መንፈስ እንግዳ መንፈስ። ናይጄሪያ ውስጥ ያለው የካሪዝማቲክ እንቅስቃሴ ምንጩ መጽሐፍ ቅዱስ አይደለም፣ ምንጩ የባህል ሃይማኖት ነው። ከባህል ሃይማኖትና ከፈረንጆች ቅኝ ግዛት ጋር የተያያዘ መነሻ ያለው እንግዳ ወንጌል ነው። ያን ወንጌል ነው እንግዲህ ትግል ብዙም አላስኬድ ደሞ ሲል ለብቻቸው ሆኖ ጎረምሶቹ ያን ነገር ለማስፈጸም ከናይጄሪያዎች ጋር ከምኖች ጋር ሆኖ ለመስራት ሞክረዋል። መነሻው ግን ቅዱስ መጽሐፍ ሳይሆን የምዕራብ አፍሪካውያን የጫካ ሃይማኖት፣ የጫካ እምነት፣ የባዕድ እምነትና የቀኝ ገዢዎቻቸው የፈረንጆቹ ውጤት ነው። በናይጄሪያ ውስጥ ያሉ ጠንቋዮችን የትም ዓለም ላይ አታገኛቸው። ጋና ውስጥ ያሉ ጠንቋዮች የትም ዓለም አጠቃላይ ባህር ዳርቻ ያሉ አገሮች ላይ ያሉ ጠንቋዮችን የትም አታገኛቸው። ጠንቋዮቹ ጋር ያለው ልምምድ መልኩን ቀይሮ ስሙን ቀይሮ ሁኔታውን ቀይሮ በምዕራብ አፍሪካ ቸርቾች ውስጥ እጅግ በስፋት ይሰራል። እርኩሳን መናፍስት ያለባቸው ከአጋንንት ጋር ማህበረሰብ ያለባቸው ባህር ውስጥ ገብተው ቃል ኪዳን የሚያደርጉ ሰዎች ፓስተር ሆኖ የሚያገለግሉበት ሀገር ነው ናይጄሪያ ማለት። እጅ ጭነው የሚያገለግሉበት ነው። የጨው ቃል ኪዳን ምናምን ሲባል ሰምተው ከሆነ እኛ ሀገር ላይ ከየት አመጣው የጨው ቃል ኪዳን ብለህ ጠይቅ። ያን ሰው የሚያመጣው ከምዕራብ አፍሪካ ነው። የኛ ወጣት ግን አዲስ አበባ ድረስ ሄዶ የጨው ቃል ኪዳን አድርጎ ምናምን ይመጣል። ሚሽነሪዎቹ መጡ፣ ምዕራብ አፍሪካን ወንጌል ሰበኩት። ግን ብዙ ኮተቱና ባህሉ አልተወገደም። የነጮቹ ችግር ይሄ ነው። በወንጌል ሙሉ ኮተትን ቆርጠው ልካሄዱ። ዋናው ህዝቡን በክርስትና ስም ማደንዘዝና
ጥሬ ሀብቱን መውሰድ ነው፣ ማዕዱን መውሰድ ነው። መጽሐፍ ቅዱስ በእጁ ይሰጡታል። እሱ መጽሐፍ ቅዱሱን ይዞ ሲዘምር እነሱ ማዕዱኑን ይዘውለት ሄዳል። እንደዚህ አድርገውት ነው ሄዱት እንጂ አስቀይረውት ኮተቱን አስጥለውታል። ችግሩ የት ነው? ይሄንን ከብዙ ነገር ጋር የተያያዘ ነገር ኢትዮጵያው ስለማምጣት ስቃይ መብላት፣ መከራ መብላት። እነዚህ ሰዎች ዲሞኒክ ናቸው። እማዝ ነው ግን በጊዜያቸው ብዙ ሰው ላይ እጅ እየጫኑ ጸልየዋል። ያውም ጫንብኝ ጸልይልኝ ተብለው የእግዚአብሔር ሰው ጫን እየተባለ እጅ መጫን ማለት የሰውየውን መንፈሳዊ ዓለም መካፈል ማለት ነው። እኔ እጅ ጭኜብህ ብጸልይ የኔን መንፈሳዊ ዓለም ነው የምትካፈለው። ስለዚህ ቶሎ ብሎ እጅ ማስጫንም እጅ መጫንም መጽሐፍ ቅዱስ ይከለክላል። ለተገኘው ሰው ሁሉ የእግዚአብሔር ሰው ጫንብኝ አይባልም። ማን ነው? ምንድነው? በምን መንፈስ ነው የሚሰራው? እኔን ሁሉ ለማወቅ ቀላል ነው። እያጠናን ነበረ። በፍሬያቸው እናውቃለን። በቃ ሲሰለጥንብን፣ ትዕቢተኛ ሲሆን፣ ደረቱን ሲነፋ፣ መንገድ ሲጠበው፣ አንጥፉልኝ ሲል፣ ገንዘብ ላይ ትኩረት ሲያደርግ፣ በእያንዳንዱ አገልግሎቱ ስለ ስጦታና ስለ ገንዘብ ሳያወራ ማይወርድ ሰውዬ ከሆነ መድረክ ላይ በተወጣ ቁጥር በእያንዳንዱ ቀን ፕሮግራም መስጠት ላይ ትኩረት ተደርጎ ብር የማሰባሰብ ዘዴዎች እየተፈጠሩ እንደዛ አይነት ቦታ ላይ ከእሾህ ወይን እንዳትጠብቁ፣ ከኩርንችት በለስ እንዳትጠብቁ። ሰዎችን የተናገርኩለትን ሰው ወይንም የተናገርኩለትን ማህበር ከትላንት ይልቅ ወደ ኢየሱስ ያስጠጋዋል? ሰውየውን ያስጠጋዋል ወይስ ሰውየውን ወደ እኔ ነው የሚያስጠጋው? በምጸልየው፣ በማስተምረው፣ በመናገረው ነገር ሰዎች ዴቭ ማለት ከጀመሩ፣ ዳዊት ካሉ እኔም መንቀባረር ከጀመርኩኝ፣ እናንጥፍል ማለት ስትጀምሩ እኔም አንጥፉልኝ ማለት ስትጀምር፣ እስከዛሬ ያገለገልኩ አገልግሎት የፉገራ ነበር፣ ውሸት ነበር። የትንቢት ፍጻሜው ሰዎችን ወደ አገልጋዩ ማምጣት ሳይሆን ሰዎችን ከትላንት ይልቅ ወደ ኢየሱስ ማስጠጋት። አንድ ነገር ወይም አንድ ትንቢት ከእግዚአብሔር መሆኑን የምናውቀው መንፈስ ቅዱስ ከተናገረው ነው። መንፈስ ቅዱስ ደግሞ መናገሩን የምናውቀው መንፈስ ቅዱስ እዚህ ምድር ላይ የመጣበትን ምክንያት ስናቅ ነው። መንፈስ ቅዱስ እዚህ ምድር ላይ የመጣበት ምክንያት አንተን ሊያሟሙቅህ፣ አንተን ሊያስደስትህ፣ በጣም ባስደሳች ንግግሮች ሊያነቃቃችሁ አይደለም። መንፈስ ቅዱስ ጸጋ ስጦታዎች በተባሉት ሱፐርናቹራል በሆኑ ልዕለ ተፈጥሯዊ በሆኑ ስጦታዎች አማካኝነት ትንቢትን ጨምሮ በትንቢት ለምሳሌ ኢየሱስን ማክበር ብቻ። እናም መንፈስ ቅዱስ ምድር ላይ የመጣበት ምክንያት ለኛ እነዚህን የሚያልፉ ለጊዜው ደስታ የሚሰጡ ለጊዜው የምስጋና ጊዜ የሚሰጡን ለጊዜው ጌታ እንዲያደረገልኝ ረዳኝ የምንላቸውን ነገሮች በማምጣት እኛን ሊረዳ፣ እኛን ሊያስደስት፣ እኛን ሊያግዝ፣ እኛን ከኩላሊት ሊፈውስ፣ እኛን የሆነ ቅራቅንቦ ሊሰጠን አይደለም። በእነዚህ ነገሮች ማን እንዲከብር ነው? ኢየሱስ እንዲከብር ነው። እና አንድ ትንቢት ከእግዚአብሔር ይሁን አይሁን ማቀው ከመንፈስ ቅዱስ ከተነገረ ነው። መንፈስ ቅዱስ መናገሩን ማቀው መንፈስ ቅዱስ በሚናገራቸው ትንቢቶች ግለሰቦች ወደ ኢየሱስ ይጠጋሉ። ማህበሩ ወደ ኢየሱስ ከትላንት ይልቅ ይጠጋል። ወደ አገልጋዩ ሳይሆን፣ ወደ ሰዎች ሳይሆን፣ ወደ ግለሰቦች ሳይሆን ወደ ኢየሱስ ይጠጋሉ። ኢየሱስን የሚያፍቀረው ሰው ቁጥሩ ይጨምራል። በትንቢት አገልግሎት ለነቢዩ ያለን ነገር እየጨመረ ኢየሱስን እስክንረሳ ድረስ በኢየሱስ ስም ትንቢት ሲነገር እየሰማን ኢየሱስ ግን ምናችንም ውስጥ ፍቅሩ ካልጨመረ፣ መውደዳችን ካልጨመረ፣ ፓስተርዬ ከሆነ ነገሩ ቆመን ማሰብ አለብን። በልተ ጠጥተ አሜን ሃሌሉያ ክብር ንገስ በሉት ንጉሱና አንግሱት ተብለ ቁጭ አረጌ ኢየሱስ ግን ማን ነው? ክብር ንገስ ያልከው ማን ነው? ስለ ፍጥጥ ካልክ ኪሳራ። አንጋጋ ነው፣ ቤቱን ሞላ ነው፣ ግቢው ተረፈ፣ ወረወረን፣ ተማሟቅን፣ እንትናለ እንደተናገር ነው ሆነ፣ ተሳካለ። ከዛስ እሺ ምንድነው ውጤቱ? እንዴት ነው ከትላንት ይልቅ ኢየሱስን አወቅከው? ስለ ኢየሱስ የሆነ መረጃ ተጨማሪ አገኘህ ወይስ የተለመደ ነገም የሚደገም ከነጎዳም የሚደገመው ተመሳሳይ ፕሮግራም ነው ላንተም የሆነልህ? ባንተም ላይ ተፈጸመው ያው ነው። ይሄ እንደሆነ ነገም ማለከ ነው ደም ይቀጥላል። ኢየሱስ ግን ጨምሯል። እንዴት ነው? ፍቅርህ ጨምሯል። ኢየሱስን ሞር አውቀኸዋል።
የሆነ ተጨማሪ መረጃ ስለ ኢየሱስ አግኝተሃል። ስለዚህ ትንቢቶቻችን ግለሰቡንም ማህበረሰቡንም ወደ ኢየሱስ ከትላንት ይልቅ ካላስጠጋና ኢየሱስን ማፍቀር ካልጀመሩ ባጭሩ በትንቢቱ ኢየሱስ አልከበረም። ትንቢቱ ከእግዚአብሔር ቃል ጋር ይስማማል ወይ? ከመጽሐፍ ቅዱስ ዋና ቃል ጋር ይስማማል ወይ? ለምሳሌ ብዙ ትንቢቶች ኪሳራ የሆኑበት ምክንያት፣ አሳች የሆኑበት ምክንያት ኪዳን የማጽናት አገልግሎት ሳይሆኑ ህዝብ የማነቃቃት አገልግሎቶች ናቸው። ጉባኤ ማብዛት አገልግሎቶች ናቸው። ሰው የማስደሰት አገልግሎቶች ናቸው። አነቃቂ ንግግሮች ናቸው። ሲጀመሩ አበረታች ንግግሮች ናቸው። ሰው ዝም ብሎ ለሞራል ያህል የሚነገሩ ናቸው። የህዝቡን ሞራል ከፍ ለማድረግ የሚነገሩ እንጂ ኪዳን ማጽኛ አይደሉም። ኪዳኑን መጠበቂያ አይደሉም። ኪዳን አስተማሪዎች አይደሉም። እና የብሉይ ኪዳኑ ነቢይ ከኦሪቱ ኪዳን ጋር የሚጋጭ ትንቢት ቢናገር ከኦሪቱ ቃል ጋር ተጋጭቷልና ትንቢቱ ልክ አይሆንም። እንዲሁ ዛሬ የአንድን ሰው ትንቢት ጤናማ ነው፣ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው፣ ህይወቴንና እኔን ይቀይረኛል ብለን ለመቀበል ዋነኛው መስፈርት አሁን የጠቀስኩላችሁ ሶስተኛ ብዬ ዋነኛው መስፈርት ከአዲስ ኪዳን ትምህርት ጋር ይስማማል አይስማማም? ትንቢቱ አለቀ። ከአዲስ ኪዳን ትምህርት ጋር ይስማማል አይስማማም? ከመስቀሉ ቃል ጋር ይጋጫል ወይስ ይስማማል? ከኢየሱስ የትንሣኤ ኃይል ጋር ይስማማል ወይስ ይጋጫል? የምተነብይልህ ነገር በክርስቶስ ሞት ካገኘኸውና በክርስቶስ ትንሣኤ ከተረጋገጠላችሁ ነገር ጋር የሚስማማና ሞቱና ትንሣኤውን የበለጠ የሚያጎላና የሚያጸና ካልሆነ ጭራሽ በመስቀሉ የተገኘውን ቤዛነት በትንሣኤው የተገኘውን ማረጋገጫ የሚያክፋፋና የሚያሳንስ የሚያጣጥል ከሆነ እድናለሁ እያልሽ ይላል እግዚአብሔር። ሃሌሉያ። ጸድቅ ያለው እያልሽ ይላል እግዚአብሔር። እንደ ልብሽ የምትሆኝ ይላል እግዚአብሔር። ሲጀመር ክርስቲያን እንደ ልቡ አይሆንም እንዴ! ስንት ተሰቃይተን እኮ ነው የምንኖረው። እዚህ ለመምጣት እኮ ስንት ነገር አልፋችሁ ነው የምትመጡት። ችግር አለው፣ ጉድለት አለው፣ ምንም አለው። ግን ቢሆንም እንደ ሌሎቹ ግን አይደለም። እኔ ከየት እንደሚመጣላችሁ አላውቅም። አማርኛው ነው እና ይልሻል እግዚአብሔር፣ አትድኝም ይልሻል እግዚአብሔር። ህዝቡ ይላል። ህዝቡም ተናጋሪውም ከምን ውጭ ናቸው? ከኪዳኑ ውጭ ናቸው። መስቀልን ማዕከል ያላደረገ ትንቢት፣ ልክ መስቀልን ማዕከል ያላደረጉ መዝሙሮች እንዳሉ፣ መስቀልን ማዕከል ያላደረጉ ትምህርቶች እንዳሉ፣ መስቀልን ማዕከል ያላደረገ ትንሣኤ ያረጋገጠውን ነገር በሙሉ ገዝግዞ የሚጥል ምንፍቅና የሞላው ትንቢት። አንድ ትንቢት በቤተ ክርስቲያን ውስጥ የአዲስ ኪዳንን ቋሚ ትምህርቶች፣ ትምህርተ ሥላሴን፣ ትምህርተ ክርስቶስን፣ የክርስቶስን ፍጹም አምላክነት፣ ፍጹም ሰውነት፣ የሥላሴን ሶስት አካላት፣ አንዱ ራሱን ሶስት አድርጎ አይደለም፣ አንዱ ራሱን ቀያይሮ አይደለም፣ ሶስት የተለያዩ አካላት በስልጣን በአገዛዝ በባህሪ በመለኮት ወዘተ ግን አንድ የሆኑ ሶስት አካላት እንዳሉ፣ ከሶስቱ አንዱ ወልድ በስጋ መጥቶ ፍጹም አምላክነትና ፍጹም ሰውነትን እንደተዋሃደ፣ ሶስተኛው ቅዱስ መጽሐፍ ብቸኛ ባለስልጣን፣ ፓስተር የማያስፈልግም፣ ቴዎሎጂያን የማያስፈልግም፣ ጳጳስም ሼክ የማያስፈልግም፣ መንፈሳዊ ጉዳዮች ላይ ለመበየን ብቸኛው ባለስልጣን ቃል ይሄ ብቻ መሆኑን፣ አራተኛና ድርድር የማይገባው ደግሞ ደህንነት የሚገኘው ኢየሱስ ክርስቶስ በሰራው የቤዛነት ሥራ በማመን ብቻና ብቻ፣ ሌላ ምንም ተጨማሪ ነገር ሳይገባ፣ መልካም ሥራ፣ ጾም፣ ጸሎት፣ አስራት፣ በኩራት፣ ጸባይ የሚባል ሳይገባ ኢየሱስ ክርስቶስ በሰራው የቤዛነት ሥራ ኃጢአተኛን የሚያድን ጻድቅን የሚያድን አይደለም፣ ኃጢአተኛን የሚያድን የቤዛነት ሥራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ተብሏልና ሮሜ 4። ስለዚህ ማንም ሰው ያለምንም መልካም ሥራ በእምነቱ ብቻ እንደሚጸድቅ እንቆጥራለንና ሮሜ 3። ይሄንን የሚጋፋ የሚሸረሽር የሚያቀጥን አሳቻ በሆነ ሁኔታ ይሄን ትምህርት የሚመታ ትንቢት ከእግዚአብሔር አይደለም። ሐሰተኞች ነቢያት
ክብራቸው ሰው ማስለቀስ ነው። ሰው ሲያስለቅሱ የእግዚአብሔር ሰው ይመስላል። የታ አባቱ አንጫጫውት ይሄን ህዝብ። ከዛስ መፍትሄው እነሱ ጋር እንዳለ አድርገው ያቀርቡለታል። ሃሌሉያ! ያንዳንዳችሁ ታለቅሳላችሁ፣ እያለቀሰን እንጸልያለን። ይቅር በለን በሉ፣ ይቅር በለን በሉ እያላችሁ ጸልዩ። ይንጎማለላሉ። እግዚአብሔር ልግደል ካለ የሚጀምረው ከሷ ነው፣ ከነብይቱ ነው የሚጀምረው፣ ከመድረክ እንጂ ከታች አይደለም። ከዛ ምንድነው መጨረሻ? ሃሌሉያ! አሁን ጸልይላችኋለሁ። ሁሉም ሰው በእግሩ ይቆማል። አንገታችሁን ታዘቀዝቃላችሁ። ጸልይላችኋለሁ። በቃ ዞረ ዞረ በክርስቶስ ያገኘውን ቤዛነት በሴትዮዋ እጅ ላይ ታስቀምጠዋል። ደህንነትና የዚህ ዓመት መሰንበትህ በዚህ ሴትዮ እጅ ላይ እንደተቀመጠ አድርገህ እንድታስብ ትደረጋል። ማኒፑሌሽን ነው፣ ብሬን ወሽ ነው። ጭንቅላትን ማኒፑሌት እያደረጉት ነው፣ እያሳመኑ ነው። ያንተ ነገር ያንተ ይሄ ዓመት በእነሱ ኪስ ውስጥ እንዳለ እያመንክ እንድትመጣ እያደረጉ ነው። የእናንተ ሁሉ ነገር ያለው በእግዚአብሔር አብ ውስጥ ነው፣ በእግዚአብሔር አብ እጅ ነው። መጪው ዓመት፣ መጪው ቀን፣ መጪው ዘመን በአብ እጅ ውስጥ ነው። አትሳቱ ወንድሞች ሆይ፣ ማናቸውም በጎ ስጦታ የትኛውም ፍጹም የሆነ በረከት ሁሉ ከላይ ከብርሃናት አባት ከእግዚአብሔር ዘንድ ይወርዳሉ እንጂ ነብዩ ከኪሱ እያወጣ የሚሰጥ አይደለም። የነቢያት ጥገኛ መሆን ስትጀምሩ ትንቢቱ ኢየሱስን አላከበረም። እናንተን ወደ ኢየሱስ ሳይሆን ያመጣው ወደ ሰውየው ነው። የሰውየው ጥገኛ ወደ መሆን ጸልይልኝ የእግዚአብሔር ሰው በትንሹ ትልቁ። ከዛ ለብዝበዛ ተመቻችታችኋል ማለት። አሁን እናንተን ማለብ ቀላል፣ አሁን ከናንተ መሰብሰብ ቀላል ነው። ኦሬዲ ጭንቅላታችሁን ማኒፑሌት አድርጌው ወደኔ አምጥቻችኋል። የናንተ እድል ፈንታ በኔ እጅ ውስጥ እንዳለ አሳምኛችኋለሁ። እኔ ስጸልይላችሁ ይቀናላችኋል። እኔ ካልጸለይኩላችሁ እናንተ ስትጸልዩ ብትሉ አይቀናላችሁም። ምክንያቱም እኔ ዘማኖፍ ጋር ነኝ። እናንተ ግን ዘማኖፍ ምን እንደሆነ አይታወቅም። አሳምኗችኋል። ማኒፑሌሽን ነው። ጭንቅላትን እንደዚህ ጠምዝዟችኋል። ተጋላጭ ናችሁ።